ለሚለው ጥቂት እንኳን ትንሽ ቂም የለው ኦ ኢየሱስ እኛ በኩል ምንስ የታለና ባንተ በኩል ምሕረት ሞልቷልና በይቅርታው በርቱሉና ከአንተ ጋራ ፍቅር እንዲጸና ኦ ኢየሱስ ገሩ ልብ ምሕረት የሞላው በኃጢአተኛ ስንበዳው በእግዚአብሔር ዘላለማዊ ፍቅር የተወደዳችሁ በባህሪ እግዚአብሔር ለቅድስና ክብር የተጠራችሁ የእግዚአብሔር ቅዱሳን ወገኖች ሁላችሁም እግዚአብሔር አምላክ ለዚህ ለከበረ ሕይወት ስለጠራን ክብርና ምስጋና ለዘላለም ለአምላካችን ለእግዚአብሔር ይሁን። ዛሬ የእግዚአብሔርን ዘላለማዊ ምሕረት እያሰብን ይህንን ቃለ እግዚአብሔርን እንሰማለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 4 እና 5 ላይ የእግዚአብሔር ቃል እንዲህ ይላል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነን ጊዜ ክርስቶስ ጋር ሕይወት ሰጠን። ስሙ የተመሰገነ ይሁን። እግዚአብሔር በምሕረቱ ባለጸጋ ነው። የማያልቅ ምሕረት ያለው እግዚአብሔር ብቻ ነው። ምሕረት የእግዚአብሔር ባህሪው ነው። ምሕረት የእግዚአብሔር መገለጫ ነው። ስለዚህ እግዚአብሔር የሚታወቀው በምሕረት ነው ማለት ነው። ምሕረቱ ዘላለማዊም ነው። የእግዚአብሔር ምሕረት ዘላለማዊ ነው። በሆነ ምክንያት የሚመጣና በሆነ ምክንያት የሚሄድ ሳይሆን የእግዚአብሔር ምሕረት ዘላለማዊ ምሕረት ነው። ትናንትናን ዛሬን ነገንም መፈወስ የሚችል ዘላለማዊ ምሕረት ያለው እግዚአብሔር አምላካችን እሱ ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። ምሕረት በኃጢአት ምክንያት ሊመጣ ካለው መርገም፣ ምሕረት በኃጢአት ምክንያት ሊመጣ ካለው ሞት የሚያድን ነገር ነው። እንዲሁም ምሕረት እጅግ የሚያስፈልገንን ነገር ለማግኘት እጅግ የሚያስፈልገንን ነገር ለመጠየቅ የማይገባንን ነገር ለማግኘት የምንችልበት ታላቅ የእግዚአብሔር ጸጋ ነው። እጅግ የሚያስፈልገንን ነገር ለመጠየቅ የማይገባንን ነገር ግን የማይገባንን መጠየቅ የማንችለውን ነገር እንድናገኝ ምክንያት የሚሆን ሰማያዊ ጸጋ ነው ምሕረት። የእግዚአብሔር የማዳን ዕቅድ እግዚአብሔር ለሕዝቡ ካለው የምሕረት ፍቅሩ የሚመነጭ ነው። ዕቅዱ ሁሉ የእግዚአብሔር ዕቅድ በአጠቃላይ ከእግዚአብሔር ምሕረት የሚመነጭ ነው። ስለዚህ እግዚአብሔር ማዳንን ሲያቅድ በሰዎች ላይ ወይም ሰዎች በሚያስቡት ወይም ሰዎች በሚያደርጉት መልካም ተግባር ላይ ሳይሆን በእግዚአብሔር ምሕረት ላይ ብቻ የተመሰረተ ነው ዕቅዱ የሚወጣው። ስለዚህ
ምሕረቱ ለዘላለም ነው ያልኳችሁ የማያልቅ ስለሆነ በምክንያትም የማይመጣና የማይሄድ ስለሆነ ዘላለማዊ ነው ብያችኋለሁ። እግዚአብሔር በምሕረት ባለጸጋ አምላክ ነው፣ ስሙ ይመስገን። አሁን እግዚአብሔር ከዚህ እቅድ የተነሳ በብሉይ ኪዳን የሚያደርጋቸውን የእግዚአብሔር ሁለት ምሕረት የሚከናወንበትን ምክንያት መናገር እፈልጋለሁ። በብሉይ ኪዳን ነቢያት ስለ እግዚአብሔር ምሕረት በሁለት ምክንያት እንደሚያደርግ እግዚአብሔር ይናገራሉ። አንደኛው እግዚአብሔር ከእስራኤል ጋር ባለው ቃል ኪዳን ምክንያት ቅድም ብያችኋለሁ። ቃል ኪዳኑ የሚታቀደው አሁንም በሕዝቡ ላይ ሳይሆን በእግዚአብሔር ምሕረት ላይ ስለሆነ ከቃል ኪዳኑ የተነሳ እግዚአብሔር ይህንን ምሕረት አይተውም፣ ለዘላለም ይቀጥላል። ስሙ ይባረክ። ስለዚህ በእግዚአብሔር በኩል ታላቅ ስጦታ ሆኖ ወይም ታላቅ ጸጋ ሆኖ ይመጣል ምሕረት። እንዲሁም እግዚአብሔር ሊፈጽመው ካለው ከአባቶቻችን በተለይም ከአባታችን ከአብርሃም ከይስሐቅና ከያዕቆብ ጋር በገባው ኪዳን መሰረት እግዚአብሔር ለኪዳኑ የታመነ አምላክ ስለሆነ ስለ ቃል ኪዳኑ ምሕረቱ አይቋረጥም። የእግዚአብሔር ስለ ቃል ኪዳኑ የእግዚአብሔር ምሕረት ዘወትር የታመነ ስለሆነ ምሕረቱን አያቋርጥም። ሁሉ ጊዜ ይሄንን ያደርጋል። በእመቤታችን አንደበት ይሄንን እውነት እግዚአብሔር አረጋግጧል። ምንድነው? እመቤታችን በቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 55 በመታገኙት ጥቅስ ላይ እግዚአብሔር ለአብርሃምና ለዘሩ ለዘላለም ምሕረት ትዝ አለው። ምሕረት ያን ዘላለማዊ ምሕረት እግዚአብሔር ትዝ አለው። ስለዚህ እስራኤልን ብላቴናውን ረዳ። ዘካርያስም አንደበት ይሄንን ትንቢት ሲናገሩ እግዚአብሔር ከአባቶች ጋር ያደረገውን ኪዳን የማይዘነጋ ለጥቂት ጊዜ እንኳን የማይዘነጋ አምላክ እንደሆነ ሲያረጋግጥ እናገኛለን። እግዚአብሔር ታማኝ አምላክ ነው፣ ለዘላለም ስሙ ይባረክ። ሌላው ሁለተኛው ነጥብ ሁላችን ልብ ውስጥ እንዲደርስ የምፈልገው ነገር እግዚአብሔር ሁላችንም የኪዳን ልጆች ስላደረገን በኪዳኑ ይሄንን ምሕረት የማይዘነጋ ስለሆነ እናገኘዋለን። ሌላኛው ሁለተኛው ነጥብ ከእግዚአብሔር ርህራሄ የተነሳ ምሕረቱ የሚመጣው አሁንም ከእግዚአብሔር ርህራሄ የተነሳ ስለሆነ ካለው ጥልቅ ፍቅር እግዚአብሔር ካለው ጥልቅ ፍቅር የሚመነጭ ምሕረት ነው። አሁንም በጎነቱ እኛ ጋር የለም። እናት ለልጇ በምታደርገው ልክ እናት ለልጇ እንደምታደርገው ብቻ ሳይሆን የእግዚአብሔር ምሕረት ከእናትም ፍቅር እጅግ የላቀ እንደሆነ ጌታ ይናገራል በቃሉ። ምንድነው የሚል ምናልባት በትንቢተ ኢሳይያስ ምዕራፍ 49 ላይ ቁጥር 15 ላይ በመታገኙት ጥቅስ ላይ እግዚአብሔር እንዲህ ይላል፣ እንዴት እናት ከማህፀኗ የወጣውን ብላቴና እንዴት ልትረሳው ትችላለች? እናት ከማህፀኗ የወጣውን ልጅ እንዴት ልትረሳው ትችላለች ይላል። ምናልባት እንኳን እናት ብትረሳ እኔ እናንተን ፈጽሞ አልረሳችሁም የሚል ዘላለማዊ የፍቅር ኪዳኑን ዘላለማዊ የምህረት ኪዳኑን እግዚአብሔር የማይዘነጋ አባት እንደሆነ ከፍቅሩ ምህረት እንደሚመነጭ የሚገልጹበት መንገድ አላቸው ነቢያት አባቶቻችን። በአዲስ ኪዳን ውስጥ የእግዚአብሔር የምህረት ጥግ ፍጹም የተገለጠበት እግዚአብሔር ለዘላለም የተናገረውን ቃል የሚፈጽም የቃል ኪዳኑ ታማኝ አምላክ እንደሆነ ያረጋገጠበት ቀድሞ ለአባቶቻችን የተናገረው በነቢያት የተገለጠው ትንቢት ለእስራኤል ተስፋ ሆኖ የመጣው ያንን የተስፋ ቃል እግዚአብሔር ሲፈጽም እናየዋለን። ይሄንን በአዲስ ኪዳን ውስጥ በክርስቶስ ኢየሱስ እግዚአብሔር ያደረገውን አያችሁ። ከዳዊት ቤት አለ ዘካርያስ ይሄንን ትንቢት ሲዘምር በሉቃስ ወንጌል ምዕራፍ 1 ላይ የዘካርያስ መዝሙር ላይ በመታገኙበት ጊዜ እግዚአብሔር የመዳን ቀንድ ከዳዊት ቤት ቀድሞ ለአባታችን ለዳዊት በገባው ኪዳን መሰረት ለሕዝቡ የሚሆን
እሱ የማዳንን ቀንድ እንዳስነሳ እናገኛለን። ስለዚህ እግዚአብሔር ርህራሄው ደግነቱ ቸርነቱ ከኢየሱስ ጎን እንደፈሰሰው እንደዛ ደም የማይቋረጥ ዛሬም ትውልድን ሁሉ የሚፈውስ ያልተቋረጠ ምህረት ዛሬም እንደ ዘይት ስለኛ ይፈሳል። በጎነቱን ተመልከቱ። የማይቋረጥ ዘይት ዛሬም ልክ በሁለተኛ መጽሐፈ ነገሥት ላይ ምዕራፍ 6 ስታነቡ በዕዳ የተያዘች ሴት ታገኛላችሁ። በመንደር ያለውን ማሰሮ በሙሉ ሰብስበሽ በርሽን ከውስጥ ከልጆችሽ ጋር ዘግተሽ ማሰሮዎቹን በሙሉ ያስጠጋሽ ዘይቱን ቅጂ እንዳላት እንደዛ እንደ ኤልሳ ይህ የማይቋረጥ የእግዚአብሔር ምህረት አሁንም እንደ ዘይቱ ይፈሳል። ስሙ ይባረክ። ዕቃ ያልቃል እንጂ ዘይቱ አያልቅም። ምህረቱ የማያልቅ አምላክ እንደሆነ ዳዊት ራሱ በመዝሙሩ አረጋግጧል። እግዚአብሔር ምህረቱ አያልቅም ለዘላለም ነው። ስሙ ይባረክ። የእግዚአብሔር ወገኖች ይህ እንደሚፈስ ዘይት የሚፈሰው የእግዚአብሔር ምህረት አሁንም ምድርን ሊፈውስ አሁንም የምድርን በሽታ ቁስሏን ሊፈውስ ዛሬም በማያቋርጥ ሁኔታ ይፈስልናል። በማያቋርጥ መልክ ልክ ይሄንን የእግዚአብሔር ምህረት ሲፈስ እናያለን። አንድ ነገር ልቤ ውስጥ የሚያደማይ ነገር አለና ይሄን እነግራችኋለሁ። ይሄም ምንድነው ብትሉኝ አሁን በዚህ ወቅት በተለይ ደግሞ በኮሮና ቫይረስ በሽታ ምክንያት ይሁን በሌላም ምክንያት የቆሰሉ ብዙ ወገኖች አሉ። ብዙ የታመሙ ወገኖች አሉ። እነዚህ እግዚአብሔር እንደቀጣ እግዚአብሔር እንደመታቸው ራሳቸውን እግዚአብሔር እየቀጣቸው እንደሆነ እኛም ደግሞ እንዲሁ አስበናል። ልባርኩ ልክ ኢሳይያስ 53 ላይ እንደሚናገረው እኛም እግዚአብሔር እንደመታው እንደቀጣው ቆጠርነው እንደሚለው እነዚህን የታመሙ ሰዎችን እንደየቀጣቸው እንደሆነ እግዚአብሔር ይሄ በደል ሁሉ ሲደርስ እግዚአብሔር በበደላቸው ምክንያት ቅጣት እየሰጣቸው እንደሆነ ሁላችንም ልብ ውስጥ ይሄ ነገር አንዳንድ ጊዜ እሰማለሁ። በተለያየ ሚዲያም ይሁን በሰዎችም ሐሳብ ውስጥ ይሄ ነገር ሲመላለስ አያለሁ። ይሄ ሁሉ ሲሆን እግዚአብሔር እንደሌለ የሚናገሩ ሰዎች እንደማያይ የሚናገሩ ደፋር ሰዎች አሉ። እግዚአብሔር ጨካኝ አምላክ አይደለም። ስሙ ይባረክ። እግዚአብሔር መሐሪ አምላክ እንጂ ጨካኝ አምላክ የሚምር እንጂ የሚቀጣ አምላክ እንዳልሆነ እንድታውቁ ፈልጋለሁ። እግዚአብሔር እቅዱ ሁሉ ጊዜ ከመጀመሪያ ጀምሮ ከኦሪት ዘፍጥረት ጀምሮ አዳምና ሔዋን ኃጢአት ከሰሩ ጊዜ ጀምሮ እግዚአብሔር ምን እንደተናገረ ልብ በሉ። ያቺ ሴት ኃጢአት በሰራች ጊዜ እባቡን ሲረግመው ያለው ቃል ምንድነው? ከዘሯ የሚወጣው ራስን ይቀጠቅጣል። ገና የማዳን እቅድ የዛኔ እነሱ ኃጢአት ከሰሩ ጊዜ ጀምሮ እግዚአብሔር ሲናገር እናያለን። የማዳን እቅድ እግዚአብሔር ከሁኔታ ጋር አይደለም የሚያወጣው። እግዚአብሔር ቀድሞ ያቀደውን ነገር ነው የሚያከናውን። ስሙ ይባረክ። ይወላችሁ የእግዚአብሔር ሰዎች ታዲያ በኢየሱስ ክርስቶስ ያደረገው የመጨረሻ የማዳን ስራውን ስታስቡ እግዚአብሔር ጨክኖ ህዝቡን እየቀጣ እንዳለ አሁንም እየሆነ ያለው ችግር ሁሉ እግዚአብሔር ከኃጢአት የተነሳ እየቀጣ እንደሆነ የምናስብ ብዙዎች አለን። እነግራችኋለሁ የኃጢአት ዋጋ ሞት ነው፣ በሽታ አይደለም። በብሉይ ኪዳን ላይ ምናልባት እግዚአብሔር እንደውም ስለራሱ ሲናገር እኔ የቀጣኋችሁ አይምሰላችሁ የቀጣችሁ ኃጢአታችሁ ነው ይላል። ስለዚህ እግዚአብሔር እየቀጣን እንደሆነ ማሰብ ተገቢ ያልሆነ የእግዚአብሔርን ባህሪና መልክ ማጥፋት ነው የሚሆነው። ለጠላት እግዚአብሔርን አሳልፎ እንደመሸጥ ያህል ቆጥረዋለሁ ነው። እግዚአብሔር በባህሪው ጨካኝ የሚቀጣ የሚገል ሆኖ ሊነገር አይገባም ሰዎች። ስለዚህ እግዚአብሔርን እጅግ የሚወደን ከልጆች መካከል ያልሆነ ብቸኛ ልጁን ዓለም ይድን ዘንድ ዓለምን ለመኮነን ያልሆነ አንድያ ልጁን እስኪሰጥ ድረስ የወደደን እግዚአብሔርን በጨካኝነት በገዳይነት መፈረጅ ተገቢ አይደለም። ምንድነው ያለው? በዓለም
ዓለምን ለማዳን እንጂ ዓለምን ለመኮነን ልጁን አላከም ይላል። በዓለም ለመፍረድ አለ ዓለምን ሊፈርድባት ሳይሆን ዓለምን ሊያድናት እግዚአብሔር ልጁን ልኳል። ስሙ የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 17 ስታነቡ ሊፈርድባት ሳይሆን ሊያድናት ዓለምን እጅግ ወዶ እግዚአብሔር ልጁን ልኳል። የሚወደድ ነገር በዓለም ስላለ አይደለም፣ እግዚአብሔር እንዲሁ ወዷል ይላል ቃሉ። እንዲሁ ወዷል። ምሕረቱ ከፍቅሩ ይመነጫል፣ ፍቅሩ ከምሕረት ይመነጫል። ስለዚህ የእግዚአብሔር ሰዎች እግዚአብሔርን በታላቅ ፍቅሩ እንድታውቁት ፈልጋል። እነዛ ሲተፉበት፣ ሲያላግጡበት፣ ሲገርፉት፣ ሲያስጨንቁት እነዛን ቢገሉት መስቀል ላይ ቸንክረው በመሞት ላይ ያለውን የሞተውን ሰው በጦር የወጉትን እነዛን እሱ ደግሞ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ያለው ጌታ እንዴት ብሎ ፍርድ አሁን በኃጢአት ምክንያት ይሙቱ የሚል ቃል እንዴት ያወጣል? ሰዎች እንዲህ አይነት አባት አይደለም ያለን። የሚጨክንና የሚቀጣን አባት አይደለም ያለን። በኃጢአት ጊዜ እንኳን አዲስ ምሕረት ያደረገ ከጠፋንበት ስንመለስ በተመለስን ሰዓት አቅፎ የሚቀበለን እጅግ ቸር አባት ነው ያለን። ስሙ ለዘላለም ይመስገን። ስለዚህ እግዚአብሔርን መለኮታዊ ምሕረት ስታስቡ የእግዚአብሔርን ዘላለማዊ ፍቅርና ምሕረት ስታስቡ እግዚአብሔር ከአእምሮ በሚያልፍ ታላቅ ፍቅር እግዚአብሔር ከአእምሮ በላይ በሆነ ልባችንን በሚሞላ መለኮታዊ ፍቅር እንዴት እንደወደደን እናስባለን። አደራላችኋል ይህንን እግዚአብሔር ባህሪና መልክ የሚያበላሽ ሌላ መልክ የእግዚአብሔርን እንዳታውቁ አደራላለሁ። ምክንያቱም እግዚአብሔርን የምናውቀው በዚህ አባትነት፣ በዚህ መሐሪነት፣ በዚህ አፍቃሪነቱ፣ በዚህ ቸርነቱ ስለሆነ ሌላ መልክ መስጠት እግዚአብሔርን አሳልፎ መሸጥ ጌታን አሳልፎ ከመሸጥ የማይተናነስ ክህደት ነው። ማን ነው በጽድቅ የኖረ በእግዚአብሔር ፊት? ማን ነው ያለ ምህረቱ በህይወት የኖረ? ኤርምያስ በትንቢቱ ሲናገር በሰቆቃው ላይ ምዕራፍ 3 ላይ ስታነቡ ቁጥር 22 ላይ የሚለው ቃል እንዲህ ነው። እሺ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ይላል። ስሙ ይባረክ። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ይላል። ስለዚህ ያለነው ከኃጢአተኞች ከታመሙት ሰዎች ጽድቅ ስላለን አይደለም። በአውሮፓ በአሜሪካ አሁን በታላቅ በሽታ በዚህ እየተሰቃዩ ያሉ ሰዎች ከኛ በላይ ኃጢአት ስለሰሩ እንዳይመስለን ተጸጽተን ንስሐ እንድንገባ እድል የተሰጠን ጊዜ እንደሆነ እንድንረዳ አደላ ማለት ፈልጋል። ታዲያ ይህ ሁሉ ችግር፣ ይህ ሁሉ መከራ፣ ይሄ ሁሉ ፈተና ለምን መጣ? ከየት መጣ? ማን ነው ይሄን ያደረገብን? ማን ነው የጨከነብን ብንል ሰዎች ከኛ በላይ ለኛ የሚጨክን የለም። እንደኛ በእኛ ላይ ኃጢአት የሚሰራ የለም። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 59 ላይ የሚለውን ቃል እንዲህ ላንብብላችሁ። ደስ ይለኛል ይሄንን ቃል ሁላችሁም በልባችሁ ብትይዙ። ለምን እግዚአብሔር ስለኛ የሚናገረው አስቸጋሪነታችንን ብታዩት ኃጢአት የኛ ጥፋት የኛ በደል እኛን መልሶ ምን ያህል እየጎዳን እንደሆነ እንድናይ ያስተምረናል። ቁጥር 4 ላይ ጀምሮ እንዲህ የሚል ቃል እናገኛለን። ምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትን ጸንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ ሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ሰው ደግሞ ይሞታል። እንቁላሉም ሲሰበር እፉኝት ይወጣል። በጣም ከባድ ነው። ተግባራችን ምን ያህል በእግዚአብሔር ፊት እንደዚህ አይነት ክፉ እንደሆነ
የሚወጣ ክፉ ከኛው እየወጣ እኛኑ የሚጎዳ ነገር እንደሆነ ካልተረዳን የችግራችን ልት እግዚአብሔር እንደቀጣን ማሰብ የኛ ጥፋት ምን ያህል እንደሆነ አሁን እንኳን በቀላል ልንገራችሁ። በዚህ ጊዜ ላይ በአደገኛ ሁኔታ በሽታው እየተዛመተ ብዙ አገር ላይ እጅግ ብዙ ሺህ የሚቆጠሩ ሰዎች እየሞቱ ባሉበት ከ45,000 በላይ ህዝብ በአሜሪካ እንኳን እንደሞተ የሚነገርበት በአሁን ጊዜ እኛ ለዚህ ክፉ ነገር እግዚአብሔር እንዳመጣው እግዚአብሔር ያንሳው የምንል ሰዎች ነን። ሲነገረን እንድንመለስ፣ ሲነገረን እንድንጠነቀቅ፣ ሲነገረን ከዚህ ነገር ተጠንቀቁ እንኳን በምንባልበት ጊዜ ለዚህ ነገር ችግር እግዚአብሔር እንዳመጣው እግዚአብሔር ይመልሰው የምንል ችግር ከእግዚአብሔር መጥቶ ችግሩን ራሱ እግዚአብሔር እንዲያነሳ የምናስብ ሰዎች እግዚአብሔርን ጨካኝ ያረግን ነው፣ መልኩን ያበላሸን ነው። ተው የእግዚአብሔር ልጆች መመለስ እድል የተሰጠን አሁን ጥፋት በሚመጣበት ጊዜ ልክ ኢየሱስ እንዳስጠነቀቃቸው በዛን ጊዜ ግንብ ተደርምሶባቸው እንደሞቱት እንደነዛ ሰዎች ሄሮድስ እንደገደላቸውም ሰዎች እንደነዛ ደግሞ እነሱ ከናንተ የባሰ ኃጢአት ስለሰሩ አይደለም፣ ነገር ግን እንደናንተም ተጸጽታችሁ እንደነሱ ንስሐ ባትገቡ እናንተም እንደነሱ ጠፋላችሁ ነው ያለው። የመመለስ እድል ተሰጥቶናል። ስሙ ይባረክ፣ ስሙ ይባረክ እግዚአብሔር። ምክንያቱም መመለሻ እድል ሰጥቶናልና አሁን ራሳችንን እንጂ እግዚአብሔርን የምንወቅስበት ጊዜ ላይ አይደለንም። የሥራችን ፍሬ ሆኖ እግዚአብሔር ማመካኘት አይገባም። የሥራችንን ፍሬ እኛው ነን የምናጭድ፣ ግን እግዚአብሔር ነው ያደረገው ማለት ተገቢ አይደለምና ራሳችንን ለንስሐ ለማዘጋጀት እንመለስ። ይኸውላችሁ ኃጢአት ከባድ ነገር ነው። ኃጢአት በእኛና በእግዚአብሔር ልዩነት የመፍጠር ኃይል ያለው ነው። ገደል ይሰራል። አሁንም እዛው ኢሳይያስ 59 ላይ ቁጥር 1 ስታነቡ ኃጢአት ልዩነት አርጋለች ይላል። በእናንተና በእግዚአብሔር መካከል ኃጢአት ልዩነት አርጋለች ይላል። ትክክል ነው። ኃጢአት ልዩነት ይፈጥራል። ነገር ግን የእግዚአብሔር ምሕረትና ጸጋ እኛን ከእግዚአብሔር ጋር የማስታረቅ እንደገና የማቆራኘት ኃይል አለው። ስሙ ይባረክ። ስለዚህ ይህንን ጸጋ በመጠቀም ከእግዚአብሔር ጋር ዳግመኛ እንደ አባትና ልጅ እርቅ እንድናደርጉላችሁንም እጋብዛለሁ። ክርስቶስ የእግዚአብሔር መለኮታዊ ባህሪ ምልክት ነው። የእግዚአብሔር ዘላለማዊ ምሕረት ምልክት ነው። እግዚአብሔርን ያወቅነው በሱ ነው። መውደዱን ልክ ያወቅነው በሱ ነው። የምህረቱን ልክ የተረዳነው በክርስቶስ ኢየሱስ ነው። ይሄንን ኢየሱስ በምታዩበት ጊዜ እናንተም ደግሞ በመልክ ተመስሉት ዘንድ እግዚአብሔር ይጋብዘናል። በመልክ እንመስለው ዘንድ እግዚአብሔር ሲጠራን የኛም ጥሪ በምህረት መታወቅ ነው የሚሆን። እግዚአብሔር በምንም ሃይማኖት፣ እግዚአብሔር በምንም ዘር፣ እግዚአብሔር በምንም ኳሊቲ እኛን እየፈለገ ምህረት እያደረገ አይወዳጀንም። ሲወዳጀን እንዲሁ ነው፣ የወደደን እንዲሁ ነው። ስለዚህ እኛም እንደ እግዚአብሔር ልጆች ተልኮ አለን። ዮሐንስ ወንጌል ላይ የምህረት የመለኮታዊ ምህረት ቀን በመናነበው ወንጌል ላይ የሚነበብ ወንጌል ነው። የዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 1 ጀምሮ በመታገኙት እዛ ላይ ኢየሱስ በመካከላቸው መጣ ይላል። ዛሬም በመካከላችን ጉብኝቱ ይሆንልን። ዛሬም በዚህ በጭንቅ ጊዜ፣ ዛሬም በር በሚዘጋበት በጣም ቀድመን እኮ ከእግዚአብሔር ምሕረትና ከእርስ በርስ ልባችንን ዘግተን ስለነበር ዛሬ አካላዊ መዘጋት በእኛ ላይ ሆነ እንጂ ቀድመን በዘር በር ዘግተናል። ቀድመን በሃይማኖት በር ዘግተናል። ቀድመን እግዚአብሔር ወደኛ እንዳይገባ በር የዘጋን ሰዎች እኛ ነን። አሁን ነው የጨነቀን ስጋችን በአንድ ቦታ እንዲሰበሰብ በተጠየቀን ጊዜ እንጂ በር ዘግተናል። ከዚህ ሁኔታ ጋር ሆነን አሁንም በር በዘጋንበት በጭንቅ ጊዜ የማይተወን እግዚአብሔር አሁንም በዘጋንበት ስፍራ ጉብኝቱ ይሆንልን። ሲመጣ እንዲህ ነው ያለው። ሲመጣ የመጣው ወደነዛ ወደ ካዱት ነው። ወደነዛ ወደ ሸጡት ነው።
ወደ እነዛ ትተውት ወደ ተበተኑት ነው። በመጣ ጊዜ ሲመጣ ከተበተኑበት ቦታ ሁሉ እየሰበሰበ የሚገርም ነገር መሃላቸው ሲመጣ ሰላም ለእናንተ ይሁን አለ እንደ ተስፋው ቃል። ራሱን አይክድም፣ ለዘላለም ታማኝ ነው። ስሙ ይባረክ። ይህንን ጌታ ወቁ፣ እሱ ለዘላለም ታማኝ ነው። ሲመጣ እንዲህ ነው ያላቸው፣ ሰላም ለእናንተ ይሁን። ለምንድነው የካዳችሁኝ? ለምንድነው ትታችሁኝ የሄዳችሁት? ብዙ ነገር አስተምሪያችሁ ለምንድነው የተዋችሁኝ? ለምንድነው የካዳችሁኝ አላላቸውም። ይቅርታ ጠይቁኝም አላላቸውም። አይዟችሁ አትፍሩ ነው ያላቸው። ስሙ ይባረክ። ይሄንን ድምጽ የመስማት ልምምድ ያለው ሰው እንዲህ ነው ያለው እግዚአብሔር ልጅ ኢየሱስ ክርስቶስ በመሃላቸው ገብቶ ሰላም ለእናንተ ይሁን አለና እፍ አለባቸው። መንፈስ ቅዱስም ተቀበሉ ይላል። መንፈስ ቅዱስን በተቀበሉ ጊዜ በተልእኮ እንዲወጡ ነው ያደረጋቸው። ተልእኮ ምንድነው መሰላችሁ? ሂዱ፣ የሰዎችን ኃጢአት ይቅር በሉ። ይቅር እንዳላቸው እነሱም ስብከታቸው ምንድነው? ይቅርታ ነው። በመስዋዕተ ቅዳሴ ውስጥ ሙሉ ምህረት ታያላችሁ። ሙሉ ምህረት አስተውለን ከሆነ የእግዚአብሔርን ፍጹም ምህረት የምናይበት ታላቅ መስዋዕት የተከናወነበት ትልቅ የጸጋ ቦታ ቢኖር የእግዚአብሔር መስዋዕት የኢየሱስ መስዋዕት ጊዜ ነው። እዛ ላይ እናገኛለን። ስለዚህ ኢየሱስ እነሱንም ይልካቸዋል። ልክ ጴጥሮስን እየካደው ያወቀ እንዲወደው እግሩን እንዳጠበ እኛንም ዛሬ ነፍሳችንን በሚያጥብ በማይቋረጥ የጸጋ ፍሰት ኃጢአታችንን እያጠበ ምህረት የሚያበዛልን ጌታ ነው። ስሙ ለዘላለም ይመስገን። ታዲያ እንለማመደው። ይሄንን የሚክደውን እያወቀ የሚሸጠውን እያወቀ ያጎረሰ ጌታ ነው። ሰጥቻቸው ያለ ስጋዬ ነው። ሰጥቻቸው ያለው ሰውቶ አርዶ ቆርጦ ቆርሶ የሰጠው ስጋውን ነው። ለነዚህ ለሚክዱት መድኃኒት እንዲሆን፣ ለነዚህ ለሚሸጡት መድኃኒት እንዲሆን፣ ለነዚህ ለኃጢአተኞች መድኃኒት እንዲሆን የእግዚአብሔር ዘላለማዊ ምህረት ምልክት ሊሆንልን ለማይታየው እግዚአብሔር እውነተኛ ምሳሌ ሆኖ ኢየሱስ መጥቷል። የክርስቶስ ነን የምንል የዚህ ተልእኮ አደራ አለንና ድርሻችንን እንድንወጣ አደራ አለን። ንገስ ንገስ ያንተ መንግስት ይስፋ ከሰው ልጅ ዘር አንድ እንኳን እንዳይጠፋ ለዓለም ሁሉ አንተ ሁነህ ተስፋ ክፋት ቀርቶ ያንተ መንግስት ይስፋ ኦ ኢየሱስ ገሩ ልብ ምህረት የሞላው ለኃጢአት እኛ ስንበላው እንዲማ